ሩታና ሜሪ እንዲሁም ዳኒ ከሩታ ጋር ለመኖርና አብረው ለመኖር ጠላታቸውን እንግዲህ አብረው ለመጋፈጥ ሩታ ቤት ገብተዋል። ዳኒና ሜሪ ጎበዝ ናቸው። ምክንያቱም ከሩታ ጎን በመሆናቸው በጣም ደስ ይላል። አሁን ላይ ሩታ ያለችበት ሁኔታ በጣም ቢያሳዝንም ተጎኗ ማንም ሰው የላትም ብለው የሚጫወቱባት ብዙ ሰዎች ነበሩ። አሁን ላይ ግን ሜሪና ዳኒ የቤቷ ገብተው አብረው ለመወሰንና ሩታን በር እንዳትከፍት እኛንን የምንከፍተው የመጣው ሁሉ አንቺን ሊያስለቅስሽ ወይም ምንም ሊልሽ ልጁንም ሊያይ አንፈቅድም። በቃ ትቶት የሄደውን ልጅ መጥቶ አስሬ እንዲመላለስ አልፈቅድም። እዚሽ ግድም የሚመጣ ሰው የለም። እኔና ዳኒ የምንኖረው አብረንሽ ነው ብለው ወስነዋል። ምክንያቱም አብርሽ ጥሏት በመሄዱ ሁላቸውም አዝነዋል። አብርሽ አሁን ላይ ልጅ ስለያዘች ብቻ ጥሏት ሂዷል። በፊትም አናውቃለን እግሯ ስር ወድቆ ይቅርታ እንደሚጠይቅና እያለቀሰ ወይንም አባቱንም ወንድሙም ሳይቀር እያስለመነ እህቱም ሳትቀር እያስለመነ ነበር የሚኖረው። አሁን ላይ ግን ትንሽ ጥጋብ ስለተሰማው ሩታም ደግሞ ወርቃ የምትቀር መስሎት እሷም ላይ ስለያዘች እሷ ደግሞ በጣም ጎበዝና ጀግና ናት። ሁሉን ነገር ታልፈዋለች። ብቻዋን ወልዲያ ብቻዋን ያሳደገች ልጇን እንግዲህ ከቁም ነገር ይድረስላት። ልጇንም ይወስዱባታል በማለት እያስፈራሯ ስታለቅስ ነበረ። በቃ እንግዲህ ደካማ ጎኗ ልጇ ነው በማለት ልጇን እንወስዳለን ብለው ሊያስለቅሷት ፈልገው ነበር። ግን ሆኖም አልተሳካላቸውም። አሁን ላይ አብርሽ ልጁን እንዳያይ እና እዚህ ቤት እንዳይመጣ በማለት ሜሪ ወስናለች። ሜሪ ደግሞ የወሰነችውንም ታሳካዋለች። እንግዲህ ከባዱ ጦርነት ወደፊት ሊመጣ ነው። አብርሽ እንደፈለኩ በፈለኩ ሰዓት ልጅ መጥቼ ማየትና የመወሰን መብቱ የኔና ያንቺ ብቻ ነው ሲል ነበረ የሰማ ነው። አሁን ላይ ግን አብርሽም እንደማይወስንና ልጁን ዝም መቶ እንዳያይ ማንም በር አይከፍትለትም። ማንም በር በሰዓት እየቆረቆረ መቶ ሲከፍት እኔና ዳኒንን የምንከፍተው አንቺን በቪዲዮ ላይ ያውሽ እንደሁ እንጂ ፊት ለፊት ማንም ሰው አያይሽም በማለት ሜሪ ተጎን ሆናለች። ምክንያቱም ሩታ አሁን ላይ ሁሉም ሰው እንዲጠላት አድርገዋል። ግን ብዙዎቹም ደግሞ አይጠሏትም። የሰው ጥላቻ ዋጋ የለውም። ስለዚህ ሩታ ደግሞ ምንም ነገር ያደረገችው ነገር የለም። አብርሽ ላይ አሁን ላይ ሄርሜላን በማግኘት ሄርሜላን ተከትሎ ሂዷል። ስለዚህ ሄርሜላ አሁን ላይ እየሳቀች ትገኛለች። በቀጣይ ደግሞ እሷ ይመጣል። ምክንያቱም ሩታ ልጅ ሳይኖራት በፊት እንደሱ ነበር። አሁን ላይ ግን ሩታ ልጅ ስላላትና የትም ስለማትሄድ በቃ አንዳንድ ወንዶች የሚያስቡት በትንሹ ነገር ነው። ምክንያቱም ልጅ ስላላትና ምንም ነገር መስራት አትችልም፣ ልጅ እስረኛ እንደሚያደርግ የሚወስኑ ወንዶች አሉ። ስለዚህ አሁን ላይ ሄርሜላን የመረጠበት ምክንያት ምንም ልጅ ስለሌላት አሁን እሷንም ደግሞ እንደዚሁ ልጅ ታስታቀፈም በኋላ ወይንም አሁኑ ሌላ ሲያይ ደግሞ መሄዱ እርግጠኛ ነው። አሁን ላይ አብርሽ እንግዲህ እያካሄደ ያለው በጣም ከባድና ከምንም ነገር የማይቆጠር ውልቄት ትናንሾቹንና እንደዚሁም ከስር የሚወለዱትን የሚያበላሽ ምንም ትምህርት የሌለው እነሱ ብቻ ብር ይገኝ ምንም ይሆን ምንም ለይቱባቸው ሲሉ ብቻ ብዙ ነገር ይሰራሉ። ግን ይሄ የምንሰራው ቪዲዮም ሆነ ምንም ተቀማጭ ነው። ምንም ይሆን ምንም ተቀምጦ ነገ ጠዋት ልጆቻችን ዘወር ብለው ያውታል። እናም አብርሽ አሁን ልጁ ቁም ነገር ሲደርስ ምን ያህል እናቱን ሩታን እንዴት አድርጎ እንደበደላት ሁሉን ነገር ይደርስበታል። ምክንያቱም ይሄ ቪዲዮ በጣም ተቀማጭ ነው። ለልጇ ስትል ምን ያህል መስዋዕትነት እንደከፈለች ልጅም
ያድግና ይደርሳል። ስለዚህ አሁን ላይ ምንም ያልመሰላቸው ልጅ ታደገ በኋላ ብዙ ነገሮች ይፈጠራሉ እና ስለዚህ በተቻለን አቅም መልካም ነገር ብንዘራ ጥሩ ነው። ሰው የዘራውን ነው የሚያጭደው። አሁን ላይ ሄርሜላ እሷም ሴት ናት። እንዴት ትንሽ አታሳዝናትም እንዴ? ሩታ ስታለቅስ ምን መስራት አይታታለች። ምክንያቱም አሁን እሷ ከሩታ ላይ አንስታ ወሰደችው። በቃ ልክ እቃ ማለት ነው አብርሽ። ስለዚህ አሁንም ቢሆን ሄርሜላ አንስታ ስትወስደው ልክ እንደ ተውሶ እቃ ማለት ነው። የተውሶ እቃ ደግሞ መመለሱ አይቀርም። አሁንም ሄርሜላ ሌላኛይቱን ሲያይ ሄርሜላ የበለጠችውን ሲያይ ደግሞ ሆዱን ስለሚወድ በአንዲቱ ጋር ይሄዳል። አሁን ላይ አብርሽ እንደዛ ነው የያዘው። ስለዚህ ሩታ ደግሞ ጀግና ሆና ምንም ነገር ቢሰርቧትም ምንም ቢሏትም ሁሉን ነገር ምንም አይመስላትም። ጎበዝ ናት። ሁሉንም ታልፈዋለች። አሁን ላይ አብርሽ ደስተኛ ነው ከሄርሜላ ጋር። ቤተሰቦችንም አስተዋውቅሃለሁ። አሁን ወንድሜን አስተዋወቅኩህ፣ እናት አባቴንም ደግሞ በቀጣይ አስተዋውቅሃለሁ እያለች የራሷ ለማድረግ እና ሙያውም እና እንደዚሁም እንዲታይላት ምግብ ሰርታ ጠርተዋለች። እንዴት ይጣፍጣል እያለ አብርሽም የሆዱ ነገር ሞቱ ስለሆነ እንቅጭ አርጎ እየበላ ነበር። አቤልም እንግዲህ ተስር ተስር የሚሄደው አቤል ምግብ እየበላ አይናገርም፣ ያኮርፋል። እስከሚሉት ድረስ ምግቡን እንክች አርጎ በልቷል። ስለዚህ አሁን ላይ ዘና ፈታ እያሉና እንደዚሁም እየሳቁ ይገኛሉ። በቀጣይ በስተጀርባ እንግዲህ የሚከተላቸው ደግሞ አይታወቅም፣ የሚፈጠረው አይታወቅም። ሩታ ምን ጊዜም ወደፊት ጀግና ናት። ሁሉን ነገር የምታልፍ ስድብ ሆነ ምንም የማያስቀራት ናት እና ስለዚህ አሁን ላይ ሁሉንም ታልፈዋለች። እነ ሜሪ መተውላታል። ላይክ ሸር እያደረጋችሁ ለሄርሜላ አድርሱ።